አሜሪካ ለኢራን እጇን ሰጠች። ያለምንም ቅድመ ሁኔታ እጃችሁን ስጡ ስትል የነበረችው ዋሽንግተን ዛሬ በቴህራን ፊት ተንበርክካ እባካችሁ እንነጋገር እያለች ነው ሲሉ የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ዓለምን ያስደነገጠ መግለጫ ሰጥተዋል። በስፋት የምንመለከተው ይሆናል። በሌላ በኩል በቀይ ባህር ላይ እሳት ተነስቷል። የሁቲ አማጽያን በባብ ኤል መንደብ ሰርጥ በሰነዘሩት የሚሳኤል ጥቃት የውጭ ሀገር ዜጎችን ሕይወት ቀጥፈዋል። የቀጠናው ስጋትም አዲስ ምዕራፍ ላይ ደርሷል። በመጨረሻም በሶሪያ ታሪክ ተሰምቶ የማይታወቅ ታላቅ ክስተት ተፈጥሯል። የቀድሞ አምባገነን ፕሬዝዳንት በሽር አልአሳድ እና የጭካኔው አገዛዝ አዛዥ የነበሩት አቲፍ ናጂብ በሞት እንዲቀጡ ተወስኖባቸዋል። ዛሬ በዓለማችን ፖለቲካ ላይ ምን እየተካሄደ ነው? አሜሪካና ኢራን ወደ ከፋ ጦርነት ያመራሉ ወይስ በጀርባ በር ይደራደራሉ? በሽር አልአሳድስ በእርግጥ ሊሰቀሉ ይችላሉ? ሁሉንም መረጃዎች የያዘውን ወቅታዊ ቪዲዮአችንን እስከ መጨረሻው ድረስ በመከታተል አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። አሜሪካ ድርድር ለመጀመር ለምናለች ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ይፋ አድርገዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ አሜሪካ ከኢራን ጋር የነበረውን ፍጥጫና ግጭት በዲፕሎማሲያዊ መንገድ ለመፍታትና ድርድር ለመጀመር ኢራንን ተማጽናለች፣ ለምናለች ሲሉ ገልጸዋል። ሚኒስትሩ በሀገሪቱ ብሔራዊ ቴሌቪዥን በሰጡት ጋዜጣዊ መግለጫና ከአልጀዚራ ጋር በነበራቸው ቆይታ እንደተናገሩት የዋሽንግተን አስተዳደር በግጭቱ መጀመሪያ ላይ ያለምንም ቅድመ ሁኔታ እጃችሁን ስጡ የሚል ጠንካራ አቋምና ትዕዛዝ አውጥቶ እንደነበር አስታውሰዋል። ሆኖም ግን ከጥቂት ሳምንታት የጽናትና የመልስ ምት በኋላ የሁኔታዎች አቅጣጫ መለወጡን የጠቀሱት አራክቺ ያኔ ያለምንም ቅድመ ሁኔታ እጅ መስጠትን የጠየቀው አካል ዛሬ ላይ ድርድር እንዲደረግ ሲለምን ታይቷል ብለዋል። አራክቺ አክለውም ምንም እንኳን በአማካኝ ሀገራት እንደ ኦማንና ኳታር ባሉ ሀገራት በኩል ቀጥተኛ ያልሆኑ መልእክቶች ሲለዋወጡ ቢቆይም በዋሽንግተንና በቴህራን መካከል ያለው እምነት ዜሮ ደረጃ ላይ የወደቀ በመሆኑ እስከ አሁን ይፋዊና ቀጥተኛ የሰላም ድርድር አለመጀመሩን አረጋግጠዋል። ኢራን ሀገራዊ ሉዓላዊነቷንና የሆርሙዝ ሰርጥ ደህንነቷን ለማስከበር ዝግጁ መሆኗንም አሳስበዋል። በዲፕሎማሲው ዓለም ውስጥ የሚነገሩ ቃላት ተራ ወሬዎች ሳይሆኑ በራሳቸው የኃይል ሚዛንን ለማሳየት የሚያገለግሉ መሳሪያዎች ናቸው። አራክቺ አሜሪካ ድርድር ለምናለች ማለታቸው ለሀገር ውስጥና ለቀጠናው ደጋፊዎች የሚላክ መልእክት ሲሉ የገለጹት የቀጠናው የፖለቲካ ተንታኞች ኢራን በአሜሪካና በእስራኤል ወታደራዊና ኢኮኖሚያዊ ጫና አልተንበረከከችም፣ ይልቁኑም አሜሪካን ወደ ጠረጴዛው አስገድዳ አምጥታለች የሚል የጽናትና የአሸናፊነት ትረካ ለመገንባት እየተደረገ ነው ብለዋል። የዋሽንግተን ያለምንም ቅድመ ሁኔታ እጅ መስጠት ጥያቄ ውድቅ በማድረግ ኢራን አሁንም በቀጠናው ትልቅ ድርድር የማድረግ አቅምና አቋም እንዳላት ማሳያ ነው። ምንም እንኳን ሁለቱም ሀገራት ድርድር አልጀመርንም ቢሉም እንደ ኦማንና ኳታር ባሉ ሀገራት በኩል የሚተላለፉ መልእክቶች አሁንም አልተቋረጡም። ሆኖም ድርድሩ ወደ እውነተኛ የሰላም ስምምነት እንዳይሸጋገር ካደረጉት ዋና ዋና መሰናክሎች ውስጥ አንዱ የመተማመን ጉድለት ሲሆን ኢራን ከቀደሙት የኒውክሌር ስምምነቶች አሜሪካ በአንድ ወገን መውጣቷንና የተጣሉባትን ማዕቀቦች በማንሳት በኩል አሜሪካ ታማኝ አይደለችም የሚል ጽኑ እምነት እንዳላት ተነግሯል። ሁለተኛው የቀይ መስመሮች ግጭት ሲሆን አሜሪካ የኢራንን ሚሳኤል ፕሮግራምና የቀጠናው ተጽዕኖን ለመገደብ ስትፈልግ ኢራን ደግሞ ሚሳኤል ፕሮግራሟንና የሉዓላዊነት ጥበቃዋ ድርድር የማይደረግባቸው ቀይ መስመሮቼ ናቸው በማለት አጥብቃ እየተሟገተች ትገኛለች። የዚህ ፍጥጫ ዋና ማዕከል የሆነው የሆርሙዝ ሰርጥ የባህር መንገድ ነው። ኢራን የዚህን የባህር መስመር እንቅስቃሴ ለመቆጣጠር ወይም ለመዝጋት የምታደርገው ጥረት ለዓለም አቀፉ የነዳጅ ገበያና ኢኮኖሚ ትልቅ ስጋት በመሆኑ አሜሪካ በወታደራዊ ኃይል ብቻ ሳይሆን በዲፕሎማሲ መንገድ መፍትሄ እንድትፈልግ ካስገድዷት ዋና ዋና ምክንያቶች አንዱ ነው። የአራክቺ መግለጫ የሚያሳየው በዋሽንግተንና በቴህራን መካከል ያለው ውጥረት አሁንም ከፍተኛ ደረጃ ላይ የሚገኝ ቢሆንም ሁለቱም ወገኖች ሙሉ በሙሉ ወደ ከፋ አህጉራዊ ጦርነት ከመግባት ይልቅ በጀርባ በር በዲፕሎማሲ መንገድ አማራጮችን ለመቃኘት እንደሚገደዱ ነው። ሆኖም ግን የቃላት ትርምስምሱና የእምነት ማጣቱ የቅርብ ጊዜ እውነተኛ ስምምነት የመድረስ ዕድሉን አሁንም አጠራጣሪ አድርጎታል። ይህ በእንዲህ እንዳለ ከኢራን ጋር ግንኙነት ያላቸው
የሁቲ አማጽያን በየመን የአልመካህ ወደብና የማሪብ ከተማ ላይ የባሊስቲክ ሚሳኤል ጥቃት መፈጸማቸው ተገልጿል። የየመን ዓለም አቀፍ እውቅና ያለው መንግስት የጦር ኃይሎች የሁቲ አማጽያን በቀይ ባህር ዳርቻ በሚገኘው የአልመካ የወደብ ከተማና በማዕከላዊዋ የማሪብ ከተማ የመኖሪያ አካባቢዎች ላይ አዲስ የባሊስቲክ ሚሳኤልና የድሮን ጥቃቶችን ፈጽመዋል ሲሉ ከሰዋል። በቀይ ባህር ዳርቻ በሚገኘው አልመካ የንግድ ወደብና አካባቢው ላይ በደረሰው ከባድ መሳሪያዎችና የድሮን ጥቃት በርካታ ሰዎች ሕይወታቸውን ያጡ ሲሆን በርካቶች ደግሞ ተጎድተዋል። የየመን መንግስት ጦር አየር መንገድ መከላከያ ጥቃቶቹን ለማክሸፍ የሞከረ ቢሆንም የሚሳኤልና የድሮን ፍንጣሪዎች በሲቪሎችና በመሰረተ ልማቶች ላይ ጉዳት ማድረሳቸውን የሀገሪቱ የዜና ምንጮችና የመንግስት ባለስልጣናት አስታውቀዋል። በተጨማሪም የነዳጅና የተፈጥሮ ሀብት በብዛት በሚገኝባትና የመንግስት ዋና የቁጥጥር ማዕከል በሆነችው የማሪብ ከተማ የመኖሪያ መንደሮች ላይ የተተኮሱት ባሊስቲክ ሚሳኤሎች በሲቪሎች ላይ ጉዳት ማድረሳቸው ተገልጿል። ይህ በእንዲህ እንዳለ በባብኤል መንደብ ላይ በተሰነዘረ የሁቲ አማጽያን ጥቃት የሶስት መርከበኞች ሕይወት ማለፉ ተገልጿል። በየመን የሚንቀሳቀሱት የሁቲ አማጽያን በባብኤል መንደብ በኩል በሚያልፉ የንግድ መርከብ ላይ በሰነዘሩት የባሊስቲክ ሚሳኤል ጥቃት የሶስት የውጭ ሀገር ዜጎች ሕይወታቸው ማለፉ ተነግሯል። እንደ አልሃዳስ እና አልጁምሁሪያ ቴሌቪዥን ዘገባዎች ከሆነ በወሳኙ የቀይ ባህር የንግድ መስመር ላይ በተፈጸመው በዚህ ጥቃት ሕይወታቸውን ያጡት መርከበኞች ሁለቱ የፓኪስታንና አንዱ የኢንዶኔዥያ ዜጎች ናቸው ብለዋል። ጥቃቱ የተሰነዘረው ከየመን ታኢዝ ከተማ ምስራቃዊ አቅጣጫ በተተኮሱ የባሊስቲክ ሚሳኤሎች መሆኑ የተጠቀሰ ሲሆን በወቅቱ መርከቧ በባብኤል መንደብ የባህር ሰርጥ ላይ ትጓዝ እንደነበር ተገልጿል። ይህ ክስተት ሁቲዎች በቀይ ባህርና በኤደን የባህር ሰርጥ የሚያልፉ የንግድ መርከቦች ላይ የሚያደርሱትን ጥቃትና የባህር ላይ እገዳ ያባባሰው አዲስ ክስተት ሆኖ ተመዝግቧል። የባብኤል መንደብ ቀይ ባህርን ከኤደን የባህር መስመርና ከህንድ ውቅያኖስ ጋር የሚያገናኝ በዓለም አቀፍ የነዳጅና የንግድ ፍሰት ውስጥ እጅግ ወሳኝ የሆነ የባህር በር ነው። በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅና አህጉራትን የሚያገናኙ ኮንቴነሮች በዚህ ጠባብ የባህር መተላለፊያ ያልፋሉ። የሁቲ አማጽያን በዚህ ስትራቴጂካዊ ቦታ ላይ ጥቃት ማጠናከራቸው የዓለም አቀፍ ደህንነት ስጋትን አዲስ ምዕራፍ ላይ አድርሶታል። በሌላው ሰበር መረጃችን የቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ እና አቲፍ ናጂብ የሞት ፍርድ ተፈርዶባቸዋል። በሶሪያ ዋና ከተማ ደማስቆ የሚገኘው የወንጀለኛ መቅጫ ፍርድ ቤት የቀድሞውን የሀገሪቱን አምባገነን መሪ በሽር አልአሳድ እና ከሶሪያ ዋና ከተማ ደማስቆ በስተደቡብ በኩል በግምት 100 ኪሎ ሜትር ገደማ ርቀት ላይ የምትገኘው የደራ ክፍለ ሀገር የፖለቲካ ደህንነት ኃላፊ የነበሩትን አቲፍ ናጂብን በሞት እንዲቀጡ ውሳኔ አስተላልፈዋል። እንደ አሶሺየትድ ፕሬስ፣ አጃንስ ፍራንስ ፕሬስ እና አልጄዚራ ያሉ ዓለም አቀፍ የዜና ምንጮች በዘገቡት መሰረት ፍርድ ቤቱ በሽር አልአሳድ በሌሉበት በሰው ልጅ ላይ በፈጸሙት ወንጀሎችና የጦር ወንጀሎች ጥፋተኛ ብሏቸዋል። በአንጻሩ በቁጥጥር ስር የሚገኙትና የአሳድ የአክስት ልጅ የሆኑት የደህንነት አዛዡ አቲፍ ናጂብ ደግሞ የታሰሩ ዜጎችን በማቃጠል በማሰቃየትና በቅድመ እቅድ ግድያ ፈጽመዋል በሚል በሞት ቅጣት እንዲቀጡ ተወስኖባቸዋል። ለአውሮፓውያን አቆጣጠር በታህሳስ 2024 የአሳድ አስተዳደር በታጣቂዎች ተሸንፎ ከመውደቁ ጋር ተያይዞ አልአሳድ ወደ ሞስኮ ማምለጣቸው ይታወሳል። በሶሪያ ጊዜያዊ አስተዳደር ከተቋቋመ ወዲህ በዋና ዋና የገዢው ፓርቲ ባለስልጣናት ላይ የተላለፈው ይህ የሞት ፍርድ ውሳኔ የመጀመሪያውና ትልቁ ታሪካዊ ክስተት እንደሆነ የዜና ምንጮቹ ገልጸዋል። ለብዙ ዓመታት በሶሪያ የእርስ በርስ ጦርነት ምክንያት ለተገደሉ፣ የአእምሮ ቀውስ ለገጠማቸውና ለተሰደዱ በሚሊዮን የሚቆጠሩ ሶሪያውያን ይህ ውሳኔ የስነ ልቦና እፎይታን ይሰጣል ተብሏል። የአገዛዙ ከፍተኛ ባለስልጣናት ለፈጸሙት ወንጀል ተጠያቂ እንደሚሆኑም ማሳያ ነው። በሽር አልአሳድ በአሁኑ ወቅት በሩሲያ ከለላ ስር ይገኛሉ። ሩሲያ ከሶሪያ ጋር የዜጎችን አሳልፈው የመስጠት ውል የሌላትና የወሰነችውንም ጥበቃ አላስወገደችውም። በመሆኑም በሌሉበት የተላለፈው ይህ የሞት ፍርድ ውሳኔ በሩሲያ ፖለቲካዊ ለውጥ ካላመጣ በስተቀር አሳድ ላይ ወዲያውኑ ተግባራዊ የመሆን እድሉ አነስተኛ ነው። አቲፍ ናጂብ እንደ አውሮፓውያን አቆጣጠር በ2011 በደራ ከተማ የተቀሰቀሰውን ህዝባዊ አመጽ በጭካኔ በመጨፍጨፍና ህፃናትን ሳይቀር በማሰቃየት የመጀመሪያውን የእርስ በእርስ ጦርነት የጫሩ ግለሰብ ናቸው። ፍርድ ቤቱ በእርሳቸው ላይ የሞት ቅጣት ማስተላለፉ የሰለባ ቤተሰቦችን ቁስል የሚያክም ቢሆንም የህግና የሽግግር ፍትህ ባለሙያዎች ግን ያላቸውን ስጋት በማንሳት ላይ ናቸው።
ከስጋታቸው መካከልም ናጂብ በፍጥነት ከተገደሉ ከአሳድ አገዛዝ ጋር የነበረው የትዕዛዝ ሰንሰለት የታሰሩና የጠፉ የቀድሞ የሀገሪቱ ዜጎች የገቡበት ቦታና የጅምላ መቃብሮች የሚገኙበት ሚስጥር አብሮ ሊቀበር ይችላል የሚል ነው። ሌላው ፍርድ ቤቱ ግለሰቦችን በተራ የግድያ ወንጀል መኮንኑ የአገዛዙን ስርዓታዊና ተቋማዊ የጦር ወንጀል ፖሊሲ በሕግ መዝገብ ላይ በበቂ ሁኔታ ሳያሰፍር ሊቀር ይችላል የሚል ስጋት አለ። አዲሱ የሶሪያ የሽግግር መንግስት ዓለም አቀፍ ሕጋዊነትና ዲፕሎማሲያዊ ድጋፍን ይፈልጋል። ሆኖም የሞት ቅጣትን ተግባራዊ ማድረግ በተለይም ከአውሮፓ ህብረትና ከተባበሩት መንግስታት ድርጅት የሰብአዊ መብት ተቋማት ዘንድ ትችትን ሊያስከትልበት ይችላል ተብሏል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።